ሰላም እንደምሰንብታችኋል የተከበራችሁና የተወደዳችሁ አድማጮቻችን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን እነሆ ተጀምሯል። የዛሬ ፕሮግራማችን ለሞት ድግስ የተጠራው እንግዳ የተሰኘው የፖሊሶች ምርጥ የወንጀል ምርመራ ታሪክ ነው። 7ኛ ክፍል ይዘን ቀርበናል። ታስታውሱት ከሆነ ገድለዋል ከተባሉ ተጠርጣሪዎች መካከል ሁለቱ ተይዘው አንደኛው ተጠርጣሪ ሲፈለግ እንዳልተያዘ በስተመጨረሻም ፖሊሶች ከሚኖርበት ቦታ በሌሊት በመሄድ ይዘውት ጣቢያ አስገብተውት ነበረ ታሪኩን ያገባድድ ነው። ፖሊሶቹ ሌሎች ተጠርጣሪዎችም አሏቸው። እነሱንስ ይዟቸው ይሆን? የዛሬው ፕሮግራማችን ለዚህ ጥያቄ ምላሽ ይሰጠናል። የሥራ መግቢያ ሰዓት በመድረሱ በወረዳው ፖሊስ ጣቢያ በራፍ ላይ የቆሙ ባለጉዳዮች ወደ ውስጥ መግባት ጀምረዋል። ሰለሞን ሸሪፍ እንዲይዝ ኃላፊነት የተሰጠው ቡድን በመኪናዋ ግቢውን ለቆ ሲሄድ፣ ሁለተኛው ቡድን ደግሞ ማታ የተያዘውን ማርቆስ አጥናፉን በመጥራት ምርመራ ማካሄድ ጀመረም። ከተለያዩ አቅጣጫዎች መስቀለኛ ጥያቄዎች ቢሰነዘሩም ማርቆስ ግን የሚያውቀው ነገር እንደሌለ በተደጋጋሚ ይናገራል። የሲሳይን መሞት መስማቱን ይህንንም ለነደረጀ እንደነገራቸውና እነሱም ቀድመውት ማወቃቸውን እንደመለሱለት እንጂ በጉዳዩ ውስጥ በፍጹም የለውበትም በሚለው አቋሙ ጸና። ሰዓታት የወሰደው ጥያቄና መልስ ቢካሄድም የተገኘ ለውጥ ግን የለም። በቂ የሰውና የቴክኒክ ማስረጃ ከቀረበ የተከሳሽ ማመን አለማመን በምርመራ ሥራ ላይ የሚያመጣው የጎላ ለውጥ ያለመኖሩን የሚያውቁት የምርመራ ቡድኑ አባላት የሱን አለማመን ብዙ አልተሰማቸውም። እውነት ጊዜዋን ጠብቃ መውጣቱ አይቀርምና በመጨረሻ ላይ የሦስቱን ተከሳሾች የጣት አሻራ በባለሙያ በማስነሳት ወደ አሻራ ምርመራ ክፍል እንዲላክ አደረጉ። የሚመጣው ውጤት የተከሳሾቹን ያለፈ የሕይወት ታሪክ የሚያስረዳ እንደመሆኑ በምርመራ ሥራ ላይና የፍርድ አፈጻጸም ሂደት ላይ የሚኖረው አስተዋጽኦ የሚናቅ አይደለም። ሰለሞን ሸሪፍን ለመያዝ የወጡት አባላት እንደ ሐሳባቸው አልተሳካላቸውም። ብዙ ቦታዎችን አዳርሰዋል። የመኪናዋን ቤንዚንም አልቋል። ሰዓቱ ወደ እኩለ ቀን በመቃረቡም አስገድሏል የተባለውን ግለሰብ ለመያዝ የማጣራቱን ተግባር ለመፈጸም ስድስቱም አባሎች በአንድ ላይ በመሆን ወደ ቦሌ መስመር አቀኑ። ወደ አየር ማረፊያው በሚወስደው አስፋልት የቀኝ ጠርዝ ላይ ባለቀይ የበሩን ቤት በግልጽ እንደሚያዩት ሆነው ቆሙ። ሁለቱ ተከታታይ ፖሊሶች ተጠጋግተው ከተቀመጡበት የመኪናው የፊት ጋቢና በመውረድ በቤቱ አካባቢ ቆሙ። የተባለው ግለሰብ ለምሳ ወደ ቤቱ ሲገባ መልኩን ለማጣራትና በእርግጥም እነደረጀ የተናገሩት ሰው መሆኑን ለማረጋገጥ ወደ ቤቱ በመጠጋት ፈንጠር ብለው ለእይታ የሚያመቻቸውን ቦታ መርጠው ነበር የቆሙት። ሰዓቱ እየገፋ ሄደም። ከግቢው የሚወጣም ሆነ ወደ ግቢው የሚገባ አልነበረም። አሁንም 30 ደቂቃዎች አላለፉ። ሰውዬው አይመጣም ማለት ነው። የምሳ ሰዓት ደግሞ አልፏል። መኪና ውስጥ ተቀምጠው ለአፍታም አይናቸውን ያልነቀሉት አባሎች ማጉረምረም ጀምረዋል። ቤቱ አካባቢ የቆሙትም የፀሐዩን ግለት መቋቋም የተሳናቸው ይመስላሉ። ድንገት የግቢው በር ወደ ውስጥ መከፈት ጀመረ። ሁሉም ትኩረቱን ወደዚያ ያደረገ። አንደኛው በር በስፋት ሲከፈት የግቢው ውስጣዊ ገጽታ በከፊል ታየ። ሰማያዊ ቱታ የለበሰና በወጣትነት ዕድሜ ውስጥ የሚገኝ ሰው ሁለተኛውን በር ጎንበስ ብሎ እየጎተተ እስከ መጨረሻ ሰፋው። ሕፃናት ልጆች ከውስጥ ይታያሉ። አገልግሎት ከጀመረ ብዙ ጊዜ እንዳልሆነው የሚመሰክረው ቼቭሮሌት መኪና ላዩ ላይ የሚያርፈው የፀሐይ ብርሃን መልሶ እያንጸባረቀ አፍንጫውን ቀና አድርጎ ብቅ አለ። በዛው ቅጽበት ቀዩ በር ከኋላ ተዘጋ። ቤቱ አካባቢ የነበሩት ፖሊሶች መኪናውን የሚያሽከረክሩትን ግለሰብ እነደረጀ የጠቆሟቸው እንደሆኑ ነጯ ቶዮታ ውስጥ ለተቀመጡት በምልክት ነገሯቸው።
መኪናው በጎርናና ድምፁ እያጓራ ዳገቱን ወጣና ወደ መስቀል አደባባይ የሚወስደውን መንገድ ይዞ ሽቅብ ሸመጠጠም። ፖሊሶቹን የያዘችው ቶዮታም በተመሳሳይ ፍጥነት ወደ ግራ ተጠምዝዛ የቀኝ መንገድ ውስጥ ገባችና በሦስት መኪናዎች ርቀት ቼቭሮሌቱን ትከተለው ገባች። መንገድ ላይ አስቁመን እናነጋግራቸዋለን አለ ከተከታታይ ፖሊሶች አንደኛው። በዚህ ሐሳብ ሁሉም አልተስማሙም። መንገድ ላይ አስቁሞ ማናገር ትርፉ ግርግር መፍጠር ነው። ስለዚህ መኪናው እስከሚቆምበት ቦታ ድረስ ተከትሎ በመጓዝ ግለሰቡ ከመኪና ሲወርዱ ማናገሩ ይሻላል በሚለው ሐሳብ ተስማሙና ጉዟቸውን ቀጠሉ። ቼቭሮሌቱ የመስቀል አደባባይን መብራት እንዳለፈ ወደ ጊዮን ሆቴል መስመር በመጓዝ ወደ ፒያሳ ወደሚያወጣው ዋና መንገድ ሲታጠፍ ነጯ ቶዮታ አጠገቡ ደርሳ ነበረም። ብዙም ሳይጓዝ ወደ ዋናው ፖስታ ቤት ግቢ ገባና ቆመ። የፖሊሶቹ መኪናም ኋላ ቆመች። የቼቭሮሌቱ የሹፌሩ በር ከመከፈቱ አስቀድሞ ሁለቱ ተከታታዮች ከመኪናቸው ወርደው ወደሚፈልጉት ግለሰብ በመጠጋት ላይ ነበሩ። ሙሉ ሱፍ ያደረጉና ከረባት ያሰሩ መካከለኛ ሰውነት ያላቸው ጠይም ሰው የመኪናቸውን በር ከፍተው ሊወርዱ ሲሉ ከማያውቋቸው ሰዎች ሰላምታ ቀረበላቸው። ጤና ይስጥልኝ ጌታዬ፣ በአንድ ክስ ጉዳይ ልናነጋግረው ትፈልግ ነበረ። ፖሊሶች ነን። ሁለቱም መታወቂያቸውን ከደረት ኪሳቸው አውጥተው ለግለሰቡ አሳዩአቸው። ሰውየው ምንም የድንጋጤ መንፈስ አልታየባቸውም። ሕጋዊ መጥሪያ ልታሳዩኝ ትችላላችሁ አሉ ረጋ ብለው። ፖሊሶቹ የተጠየቁትን አሳዩ። ወዲያውም በሁለቱ መኪናዎች ፊትና ኋላ ሆነው የመስቀል አደባባይ መንገድ በማቋረጥ ወደ ወረዳው ፖሊስ ጣቢያ አመሩ። የአዲስ አበባ ከተማ ፖሊስ ነፍስ ግድያ ምርመራ ቡድን ኃላፊ መኮንንና የምርመራው ቡድን አባላት በተገኙበት ጠበብ ያለ የወረዳው ፖሊስ አዛዥ ቢሮ ውስጥ ግለሰቡ ወንበር ላይ ተቀምጠው የተጠሩበትን ጉዳይ ለማወቅ በትዕግሥት ይጠባበቃሉ። የምርመራው ቡድን ኃላፊ መኮንን መናገር ጀመሩ። ሐምሌ 18 1989 በሰፈራችሁ አቅራቢያ ባለው ሜዳ ላይ አንድ ግለሰብ ተገድሎ ተጥሎ ተገኝቷል። ወንጀሉን የፈጸሙት ሰዎችም በቁጥጥር ስር ውለዋል። ነገር ግን ግድያው የተፈጸመው በእርሶ መኖሪያ ቤት እንደሆነ፣ ወንጀል ፈጻሚዎቹም ይህንን ግድያ ያከናወኑት እርሶ ገንዘብ ስለሰጧቸውና አድርጎልኝ ስላሏቸው ወንጀሉን እንዲፈጽሙ የፈለጉበት ምክንያት ዘበኛው ለሟች ቆርቆር ያለሽ በመጽሐፍ ውስጥ ያስቀመጠው በርካታ ዶላሮች በስህተት ከሌላ ወረቀቶች ጋር ስለሸጠለት እንደሆነ በሰጡት ቃል ላይ ተናግሯል። እኛም የፈለግኖት ይህን ጉዳይ ለማጣራት ነው። ግለሰቡ ሁሉንም በግርምት ካዳመጡ በኋላ መልስ መስጠት ጀመሩ። እውነቱ እኔ ጠፋ ገንዘብ ለማግኘት ስል ይህን ነገር አልፈጽምም። ምን ጎደለኝና ነው የሰው ሕይወት በገንዘብ የምለውጠው? በሌላ በኩል ደግሞ ዘበኛ የሚባል ነገር የለኝም። የራሴን ንብረት የምጠብቀው ራሴ ነኝ። ከ9 ዓመት በፊት አንድ ቤት የሚጠብቅልኝ ዘመድ ነበረኝ። እሱ ከሄደ በኋላ ቤቱ ዘበኛ የሚባል አያውቅም። አቋማችሁ እውነት ለማጣራትና በፈሰሰው የንጹሕ ሰው ደም ተጠያቂዎችን ለፍርድ ማቅረብ ከሆነ አስራችሁኝ ሁሉንም ልታጣሩ ትችላላችሁ። ከዚህ ውጪ እንደ ማንኛውም ሰው የግለሰቡን ተገድሎ በአካባቢ መጣል ከመስማት ውጭ የማውቀው ሌላ ነገር የለም በማለት ተናገሩም። ይህን ቃላቸው ከሰጡ በኋላ ለጊዜው ከጎን ባለው ቢሮ ውስጥ እንዲቆዩ ተደርጎ በጉዳዩ ላይ ውይይት ተካሄደም። በእርግጥ ግለሰቡ ወንጀሉን አልፈጸሙ ይሆን? እንደተናገሩት ዘበኛስ የላቸውም? ሁለቱ ገዳዮችስ ለምን በሳቸው ላይ ጥቆማ ሊያካሂዱ ቻሉ? ወይስ እነሱ ከጠቆሙት ሰው ውጪ ነው ሌላ ሰው ፖሊሶች የያዙት? እነዚህ ጥያቄዎች ተነስተው በመላምት ደረጃ መልሶች ከተሰጡባቸው በኋላ መደረጀን ተራ በተራ በማውጣት
ግለሰቡን ከሌሎች ሰዎች ጋር አደባልቀው እንዲለዩ ለማድረግ ተወሰነ። ከ5 የማያንሱ ሰዎች ተዘጋጅተው ከሰውየው ጋር ተቀላቀሉና ቆሙ። ደረጀም ተስፋዬም ተራ በተራ በመምጣት ከሰዎቹ መካከል ግለሰቡን መርጠው ጠቆሟቸው። የሰውየውን ንጹሕነት ወይም ወንጀለኝነት ማጣራት የግድ ነውና ዘበኛ አላቸው ወይም የላቸውም የሚለውን ጥያቄ አጣርቶ እንዲመጣ አስቀድሞ የታዘዘው ቡድን ግለሰቡ የተናገሩት ትክክል እንደሆነ ገለጸ። እዚህ ላይ ክፍተት ተፈጠረ። ለግድያው መንስኤ ነው የተባለው የብር መጥፋቱ ጉዳይ ከሆነና መጽሐፉን የሸጠው ዘበኛ በዛ ግቢ ውስጥ ከሌለ የተፈጠረ መሸፋፈን አለ ማለት ነው። ስለዚህ ይህን ዘበኛ ካለበት ፈልጎ ጉዳዩን ማጣራት አስፈላጊ መሆኑን ያመኑበት የምርመራ ቡድኑ አባላት ሥራቸውን ጀመሩ። እነ ደረጀ የተናገሩትን ቃል በጥርጣሬ ቀለበት ውስጥ ገባ። ሐምሌ 25 1989 ዓመተ ምህረት ሰለሞን ሸሪፍን ሊፈልጉ ከሄዱ ጥቂት አባላት በስተቀር የምርመራ ቡድኑ በጠቅላላ በብርሃን በተሞላው የምርመራ ክፍል ውስጥ ተቀምጧል። ሰዓቱ ወደ ረፋዱ እየተጠጋ ነው። ከጥቂት ዝምታ በኋላ ደረጀ ወደ ጥግ ካለው ጠረጴዛ ፊት ለፊት ከመርማሪው ፖሊስ አጠገብ ተቀምጧል። ከጥቂት ዝምታ በኋላ ጥያቄዎች መቅረብ ጀመሩ። ደረጀ፣ ወንጀሉን አንድ ጊዜ ፈጽማችሁታል። በንጹሃን ሰዎች ላይ ደግሞ ያልተሰሩትን ሥራ እንደሰሩ አድርጎ መወንጀል በራሱ የሚያስጠይቅ ነገር ነው። ወንጀሉን ብንፈጽም አድርጓል ያላችኋቸው ግለሰብ እናንተ ያላችሁትን ድርጊት ፈጽመው እንዳላደረጉት አጣርተናል። ዘበኛውም የሚኖረው እዛ ቤት ውስጥ አይደለም። ስለዚህ ትክክለኛውን ነገር ብትነግረን የተሻለ ነው። መርማሪው ፖሊስ ተጽዕኖ በሌለበት የረጋ አንደበት ጥያቄውን አቀረቡለት። ደረጃ አንገላገለም። በተለያዩ ጥያቄዎች የተወሰኑ ጊዜያት አለፉ። በመጨረሻ ላይ ግን አማራጭ እንደሌለው ሲረዳ በረጅሙ ከነከሰና ቀረቀረ። ለመሆኑ ለምን እኚህ ግለሰብ ባልሰሩት ሥራ ልትወነጅላቸው ተነሳ? አንደኛው ተከታታይ ጠየቀው። ነገሩ እዚህ የሚያደርስ አልነበረም። ከዚህ ቀደም እሳቸው ቤት አጠገብ የቆሻሻ ማጠራቀሚያ ገንዳ ነበር። እኛም ከዛ እየለቃቀምን የምናገኘን ዕቃ በመሸጥ እንተዳደር ነበር። ነገር ግን ቆሻሻ አካባቢውን በክሎታል በማለት ስላመለከቱ ከዛ ተነስቶ ቦሌ ሚካኤል ቤተ ክርስቲያን አካባቢ እንዲቀመጥ ተደረገ። በዛ የተነሳ ቂም ይዘንባቸው ስለነበረ ነው ግድያው እንደፈጸምን በፖሊስ ብንያዝ እንኳን በሳቸው ላይ ለማላከክ የተመካከር ነው። በእርግጥ ልክ አይደለንም። ንግግሩን ላፍታ ገታ አደረገም። ስለ ትክክለኛ ወንጀል አፈጻጸም እንዲያስረዳ የቀረበለትን ጥያቄ መስ ጥቂት ዝምታ በኋላ መስጠት ጀመረም። አጠገቡ የተቀመጠው መርማሪ ፖሊስ በመዝገቡ ላይ ደረጀ የሚናገረውን ቃል ማስፈር ጀምሯል። እዛው ሚካኤል ቤተ ክርስቲያን አጠገብ ያለው ቆሻሻ ማጠራቀሚያ ገንዳ አጠገብ ተቀምጫለሁኝ። የተወሰኑ ዕቃዎችን ለቃቅሜ አጠገብ ያስቀምጫቸው ነበር። ሰዓቱ ከጠዋቱ 1 ሰዓት ተኩል አካባቢ ነው። ሲሳይ እንደተለመደው ጆንያውን አንጠልጥሎ መጣና የሚሸጥ ዕቃ እንዳለኝ ጠየቀኝ። የለቀምኳቸውን ዕቃዎች በ1 ብር ከ50 ሳንቲም ሸጥኩለት። የያዘውን ጆንያ ጠብቅልኝ ዞር ዞር ብዬ ልምጣ ብሎ አስቀምጦት ሄደ። ተመልሶ እንደመጣ የሚሸጥ ዕቃ ስለሌለ ከ10 ሰዓት በኋላ ተመልሰ ብር ይዘና አልኩትና ተለያየን። ከዚያም የሚሸጥ ዕቃ ስላለኝ ከ10 ሰዓት በኋላ ተመልሰ ብር ይዘና አልኩትና ተለያየን። ከዚያም እዛው እንደተቀመጥኩኝ ተስፋዬ፣ ሰለሞንና ማርቆስ መጡ። ሁኔታውን ነገርኳቸው። ሲሳይን 10 ሰዓት ላይ የሚሸጥ ዕቃ ስላለ ገንዘብ ይዘና ብየዋለሁና ሲመጣ ገንዘቡን ወስደን እንገድለዋለን
ካልገደልነው ግን ለፖሊስ ጠቁሞ ሊያሳስረን ስለሚችል ጥሩ አይሆንም አልኳቸውና ሁላችንም በዚህ ሐሳብ ተስማማን። ከምሽቱ 2 ሰዓት ሲሆን ማጂክ ፕሬስ ላውንደሪ አካባቢ ካለው ኮንቴነር አጠገብ ሁላችንም እንድንገናኝ ተስማማንና ተለያየን። እኔም ለግድያው የሚያስፈልጉትን ነገሮች በፌስታል ያዝኩ። የአጭር የፌሮ ብረት፣ ቡራቡሬ ጨርቅ፣ 3 ረዣዥም የግሉኮስ ላስቲክ ቱቦችም ነበሩ። በመጨረሻ ልክ 10 ሰዓት ተኩል ላይ ሲሳይ አንድ ፌስታል አንጠልጥሎ ወደ የተቀመጥንበት ቆሻሻ አካባቢ መጣ። ደረጀ ሳግ ይተናነቀው ጀምሯል። ፊቱ ላይ የጭንቀት ምልክት ይነበብበታል። ግንባሩ ላይ ያሉት የደም ስሮች መገታተር ጀምሯል። እጆቹን ጭንቅላቱ ላይ ጭኖ አቀረቀረም። የምርመራ ቡድኑ አባላት በዝምታ ይመለከቱታል። ከዓይኑ የሚወርደውን እንባ በለበሰው ስስ ጃኬት ጠራረገና ትረካው ቀጠለም። ዕቃ የሚያመጣው ሰው እስኪመጣ ድረስ ትንሽ ዞር እንበል አልኩትና ሁለታችንም የያዝናቸውን ፌስታሎች አንጠልጥለን እስኪመሽ ድረስ ስንዞር ቆየን። ለአንድ ሰዓት ሩብ ጉዳይ አካባቢ ሲሆን እነ ተስፋዬን ወደ ቀጠርኩበት አካባቢ ይዤው ሄድኩኝ። አካባቢው ሰው አይደርስበትም። እኔ በግራ በኩል እሱ በቀኝ በኩል ሆነን ነበር የምንጓዘው። ጭር ወዳለው ቦታ ስንደርስ ድርጊቱን መፈጸም ያለብን አሁን እንደሆነ ወሰንኩኝ። ሲሳይ ቁም ነገር እያወራልኝ ፊቱን እያየ ይጓዛል። ምንም ጥርጣሬ አላደረበትም። ድንገት የቀኝ እግሬን ወደፊት አስቀደምኩና ያንጠለጠልኩትን ላስቲክ ጥዬ አንገቱን ወደ ኋላ አነኩትኝ። ለጥቂት ደቂቃ እንደዛው ይዤው ቆየውና ራሱን ስቶ ሲዝለፈለፍ እየጎተትኩት ከአንድ የግንብ አጥር ጥግ አስደግፌው እንዳይጮህ አፉን በያዝኩት ቡራቡሬ ጨርቅ ጠቀጠቅኩት። የለበሰውን ልብስ በሙሉ ፓንትና ካናቴራው ሲቀር አውልቄ ወሰድኩ። ጫማውንም አወለኩትና ፌስታል ውስጥ አስቀመጥኩት። በኋላ ኪስ ውስጥ ያገኘሁት 150 ብር ወሰድኩና ያደረጋትን አንዲት ሰዓት ፈትቼ ኪሴ ከተትኩት። ከዚያም አሁንም ደረጀ የሚዝረበረበውን እንባውን በመጠራረግ ጥቂት ዝም ብሎ ቀጠለም። ከዛ በኋላ የእሱን ፌስታል ስመለከት ውስጡ ጆንያና አሮጌ ቱታ አገኘው። ቱታውን አውጥቼ እስከ ወገቡ ድረስ አጠለቅኩለትና በያዝኩት የግሉኮስ ላስቲክ ቱቦዎች እጁን ወደ ኋላ ጠፍሬ ያሰርኩት። አስተካክዬ ካስቀመጥኩት በኋላ ጓደኞቼን ወደ ቀጠርኩባት ቦታ አመራው። ተስፋዬን ፍልስጤም ኤምባሲ፣ ሰለሞንና ማርቆስን ደግሞ ኮንቴነሩ ጋር አገኘዋቸውና ሲሳይን አስሬ ያስቀመጥኩበትን ቦታ ይዣቸው ሄድኩኝ። ሰዓቱ ከምሽቱ ለ2:10 ጉዳይ አካባቢ ሆኗል። ያገኘሁትን ብር ነገርኳቸውና በተመካከርነው መሰረት የግድያውን ሥራ ጀመርን ብሎ ለብዙ ጊዜ እየተንሰቀሰቀ ጸጥ ብሎ ቆየም። የምርመራ ቡድኑ አባላት ትረካውን በጥሞና ይከታተላሉ። ቃሉን የሚቀበለው መርማሪ ለመዝገቡ ላይ የሚናገረውን እያንዳንዱ አረፍተ ነገር ከስር በፍጥነት ያሰፍራል። ደረጀ በረጅሙ ከተነፈሰ በኋላ ንግግሩን ቀጠለም። መጀመሪያ እኔ ሟችን ቀና አድርጌ ሲይዘው ተስፋዬ በኪሱ የነበረውን እጀታው ነጭ የሆነ በሁለት በኩል ስለት ያለው ጩቤ አውጥቶ ግንባሩ ላይ በኃይል ወጋው። ደሙ በኃይል መፍሰስ ጀመረ። ወደ መሬት ለቀቅኩትና ከተስፋዬ ጩቤውን ተቀብዬ በድጋሚ አገጩና ግንባሩ ላይ 2 ቦታ ወጋሁት። ማርቆስ ደግሞ ጫፉ ላይ ጀንፎ ባለውና ይዞት በነበረው ዱላ አገጩ አካባቢ መታው። ሰለሞን ደግሞ እኔ ፌስታል ውስጥ ይዤው በነበረው ብረት 2 በመቀጥቀጥ ሰባበረው። ከዚህ በኋላ ሁላችንም በመረባረብ በያዝነው ነገር ሁሉ ቀጥቀጠን ሰውነቱን ሰባበር ነው። ይህን ያደረግነው ጆንያ ውስጥ አስገብቶ ለማሰር እንዲያመቸን ነው። ከዚያም 2 እግሮቹን በድጋሚ በግሉኮስ ላስቲኩ አሰርኩትና በመጀመሪያ ማዳበሪያ ውስጥ ከዚያ ጨርቅ ጠቅልለንበት ጆንያ ውስጥ አስገባነውና ጭር እስከሚል ድረስ መጠባበቅ ጀመርን። በግምት ከሌሊቱ 8 ሰዓት ሲሆን በጆንያ ጠቅልለን ካስቀመጥንበት ጭቃማ ቦታ ተራ በተራ እየተሸከምነው በመውሰድ ሜዳው መሃል ላይ ካለው አነስተኛ ቦይ ውስጥ አልነው። የያዝኩትን ፌሮ እዛው አካባቢ ጣልኩት። በማግስቱ ገንዶ አካባቢ እንድንገናኝ ተቀጣጠርና ተለያየን። ይነቃብናል ብለን አልገመትንም ነበረ። ይሄ እውነተኛ ቃሌ ነው። በሰራው ስራ ጸጸት አድሮብኛል።
የወሰድኳቸውን የሲሳይ ሰዓትና ልብሶች በማግስቱ ሰለሞን ሸሪፍ ወደ መርካቶ ወስዶ እንዲሸጣቸው አድርጌ ለሶስት ጓደኞቼ 33 ብር አከፋፈልኩና ለራሴ 51 ብር ወሰድኩኝ። ልብሱን የተሸጠበትን ብር ግን ሰለሞን እስካሁን አላመጣልኝም። ሲያዝ ሊጠየቅ ይችላል ብሎ ጨረሰ ደረጃም። ለእንባ ብዛት የቀሉ አይኖቹን አንዴ ወደ መርማሪው አንዴ ወደ ሌሎቹ አባላት እያመላለሰ ዝም አለም። በመጨረሻ የሰጠው ቃል በድጋሚ ተነበበለትና ትክክለኛ ለመሆኑ በስተግርጌው ፊርማውን በማኖር አረጋገጠም። ተጨማሪ ጥያቄ አላስፈለገም። እውነተኛና ትክክለኛ የሆነውን ነገር ተናግሯል። ደረጀ እንዲወጣ ከተደረገ በኋላ ተስፋ የገባም። እሱም ደረጀ የተናገረውን አንድ በአንድ ደገመው። ከግድያ ምክክሩ ጀምሮ እስከ መጨረሻው የወንጀል አፈጻጸም ድረስ ሁሉንም ድርጊት እንዴት እንደፈጸሙት አስረዱም። በንጹሕ ሰው ላይ ያልተደረገውን ተደርጓል ብሎ ለማሳሰብ የተነሱበትም በበቂ በቀል እንደሆነና ከመያዛቸውም በፊት ምናልባት ይህ ድርጊት ከተነቃ ብለው የተመካከሩበት ነገር እንደሆነ ተናገረም። የቀረው ማርቆስ ነው። ነገር ግን አሁንም የማውቀው ነገር የለም በሚለው ሐሳቡ ጸንቷል። በሠራው ሥራ እንኳን ጸጸት የማይሰማው ሰው መሆኑን የቡድኑን አባላት ከማስገረሙ አልፎ አበሳጭቷቸዋል። ምናልባት ፍርዱን ሊያስከብድበት ቢችል እንጂ የሚቀንስለት ባለመሆኑ ብዙም አልተጨነቁም። በትዝብት ዓይን እያዩት ወደ እስር ክፍሉ መለሱትና ተሰባስበው የሥራቸውን መገባደድ በተመለከተ ውይይት ጀመሩም። በዚህ መካከል ከወረዳ 5 ፖሊስ ስልክ ተደወለም። በግድያ ወንጀል ሲፈለግ የነበረው ሰለሞን ሸሪፍ ጎጃም በረንዳ አካባቢ በወረዳው ፖሊሶች ቁጥጥር ስር መዋሉ ተነገረም። የምርመራ ቡድኑ አባላት ደስታቸው ወሰን አጣም። ሥራው ተጠናቀቀም። ተከሳሹ ወደ ጣቢያ ከመጣ በኋላ ያልተጠበቀ መረጃ ደረሰም። ሰለሞን ሸሪፍ የቅጽል ስሙ እንጂ ትክክለኛ ስሙ እንዳልሆነ ተነገረም። ታሪኩ ጉተማ እንደሚባልና ከዚህ በፊት በድብደባና በቅሚያ ወንጀሎች ለብዙ ጊዜያት የታሰረ ሰው እንደነበር ተደረሰበት። ስለ ድርጊቱ ተጠይቆም ሙሉ በሙሉ የእምነት ቃሉን ሰጠም። የሟቹን ልብስም መርካቶ ወስዶ መሸጡን አመነም። ከዚህ በኋላ የሚቀር ነገር እንደሌለ ያመኑት 6ቱ የምርመራ ቡድን አባላት ከኃላፊው መኮንን ጋር ለ5 ቀናት ቤታቸው አድርገውት ከነበረውና ሥራቸውን ካከናወኑበት የወረዳ 17 ፖሊስ ጣቢያ ለቀው ወደ ዋናው የወንጀል ምርመራ ቢሮአቸው ተመለሱ። በመኮንኑ ቢሮ ውስጥም ለስብሰባ ተቀመጡ። ሥራው ተጠናቋልና በሁሉም ፊት ላይ ደስታ ይነበባል። በሠሩት ሥራ የተሰማቸው በርካታ የቀንና የሌሊት ድካማቸውን ከአካላቸውም ከአእምሮአቸውም ፍቆት በአዲስ መንፈስ እንዲታደሱ አድርጓቸዋል። በወንጀለኞች ርኅራኄ ቢስ ክንድ ያለ አግባብ የሚጠፉትን የንጹሐን ሰዎች ደም እንደ ጮኸ እንዳይቀር ከማድረግ የላቀ ምን ደስታ የሚሰጥ ነገር ይኖራል? ከዚህ በላይ ለአእምሮ እርካታና እፎይታ የሚለግስ ምንስ ተግባር ይኖራል? ሁሉም ዘና ባለ መልክ ጉዳዩን ለፍርድ የሚቀርብበትን አሰራር ወጠኑም። መዝገቡ ተጠናቆ በመጨረሻው ጉዳዩ ለሚመለከተው አቃቢ ሕግ እንዲላክ የሚወስነው የወንጀል ምርመራ ክፍል ኃላፊው ፊርማ የሰፈረበትን መዝገብ የያዘውን መርማሪ ተከትለው እየተሳሳቁ ከቢሮ ወጡ። 4ቱ ተከታታዮችና አንደኛው መርማሪ በጥምር ሥራቸው ውጤት ያስገኙትን የምርመራ ቡድኑ አባላትን በርቱ በሚል ስሜት ሁሉም አባላት ጨብጠዋቸዋል። እፎይታ፣ በድካም ፍሬ መደሰት፣
የፈገግታ ጸዳል በሁሉም ገጽ ላይ ተንጸባርቋል። ጥርት ባለ ሰማይ ላይ ወጣችውን ብሩህ ፀሐይ ደስታቸውን ተቀብላም አብራ የምትስቅ ትመስላለች። ለሞቱ ድግስ የተጠራውን የንጹሑን ሰው የዋሁን ድሃ ነፍስ በግፈኞች ከሄደችበት መመለስ የሚቻል ባይሆንም ሐቅን ተገን አድርጎ ወንጀለኞችን ለፍርድ ማቅረብ መቻል ግን የደሙን ጥሪ ማዳመጥ ነው። ትልቁ የፖሊሳዊ ሙያ ውጤትም ይህ ነውና። አድማጮቻችን ለተከታታይ ያቀረብነው ለሞት ድግስ የተጠራው እንግዳ የፖሊሶች ምርጥ የምርመራ ሥራ ተጠናቋል።